ታሪክ ደግሞ ያኮራል እንጂ አያሳፍርም። አንዳንድ ሰው በቃ ብቅ ይልና ወራጅ ውሃ እየጠጣ አድጎ በሃይላንድ ውሃ ነው ያደግኩት በጁስ ነው ያደግኩት ይላል። የተወለደበትን ይደብቃል። በልቶ ጠጥቶ ያደገውን የሚያወራውን ቋንቋ ባህሉን ይደብቃል። ይሄ ፌክ ፕሮፋይል ነው የሚሆነውና ሪል ፕሮፋይል ደስ ይላል። አንዳንድ ጊዜ በብር ላስቲክ 10 ሺህ ብር ብቻም ታስራለህ፣ 100 ሺህም ታስራለህ። ህይወትን እንደዛ የማድረግ አቅም ያለህ አንተ ነህ። እኔ ችን ብቻ ነው የምችለው ካልክ እዛ ትቀራለህ። ይሄን ያክል እችላለሁ ካልክ ማድረግ ትችላለህና የአምላክ አቅም አለ በሰው ውስጥ። ሰው አቅሙን ከተጠቀመ ማይሰራው ታሪክ የለም። በመምጣታችሁ ደግሞ ደስ ብሎኛል። እኔ ላበረታታ እፈልጋለሁ። አዶናይ በርትተህ ቀጥለ ይሄንን ስራ። እንደውም ከዚህ በኋላ አዶናይ ፋውንዴሽን መፈጠር አለ። አይገርምህም? ኦኬ አዶናይ ፋውንዴሽን ስትል ማለት ነው ከ3 ዓመት በፊት ካናዳ ያለው ሊቪንግ ሩም አለ አይደለ? ግድግዳዬ ላይ ጽፌያለሁ። ሁሌም እጽፋለሁ መሆን የምፈልገው ነገር። ከዛ ከነሱ ሁሉ ምን ይላል መሰለህ? አዶናይ ፋውንዴሽን ይላል። አግኝቻለሁ። ታዲያ 25000 አረጋውያን እና 25000 ህፃናት ማለት ነው ብዬ ጻፍኩት ዓላማ። አሁን እንደዛ ብለህ ስጠራው እሱ ትዝ ስላለኝ ነው የነገርኩህ። እና ቀድሜ እጽፋለሁ የሆነ ነገር ከመሆኑ በፊት እጽፈዋለሁ። በክርስቶስ ሁሉ ስለሚቻል አዶናይ ፋውንዴሽን መሬት ላይ ሰርተ ታሳያለህ። ተደስ ያልከፈልከው ዕዳ እያለ አንዳንድ ጊዜ የሰዎችን ዕዳ እንድትከፍል ያስገድዳል። ያንተ ነገር ፊት ለፊት ላይ ተደቅኖ እያለ ኖ ያንተን አቆይና የሱን ፍታ ይላል። ሰዎች ይህንን አንደርስታንድ አያደርጉም። ሰዎችን አግዞ ማቆም ጉዳይ የመኖርና ያለመኖር ጉዳይ ሳይሆን አንተ ውስጥ የተፈጠረ የተፈጥሮ ስጦታ። ያው በምድራዊ ብቻ ሰው ሳክሴስፉል ሆኖ በመንፈሳዊ ነገር ሽባ ቢሆን ምንም ጥቅም የለውም። የምድር ነገር ሁሉ ያልፋል። ገንዘብም፣ እውቀትም፣ ዝናም፣ ስምም ሁሉ ነገር ያልፋል። ማያልፍ ነገር የለም። የማያልፈው የፈጣሪ ቃል ብቻ። ግን ደግሞ ያልፋል ብለን እንድንተኛ መጽሐፍ ቅዱስ አያዘን። ሁል ጊዜ ምሳ፣ ቁርስ፣ እራት ለመብላት ስራ እንደምንሰራ ሁሉ መንፈሳዊ ህይወታችን እንዳይደክም መጸለይ፣ መጽሐፍ ቅዱስ ማንበብ፣ ከፈጣሪ ጋር ያለውን ሪሌሽንሺፕ መጠበቅ፣ በውስጣችን ያለውን የእግዚአብሔርን መንፈስ መንከባከብ፣ እሱ ወደሚመራን አቅጣጫ መሄድ፣ ያ ለመንፈሳዊ ህይወታችን ትልቅ ኃይል ነው እና እነዚህ ልጆች በሁለቱ ነገር ሳክሴስፉል እንዲሆኑ ነው የሚፈልገው። ታዋቂ ሆኖ ተጽዕኖ ፈጣሪ ሆኖ ብቻ በሌላ ነገር የሞቱ እንዳይሆኑ ባላንስ እንዲኖረው። 2 እጅ አለን፣ 2 እግር አለን፣ 2 አይን አለን፣ 2 ጆሮ አለን። ለዚህ ነው እኛ ባላንስ ያለን። 1 እጅ ቢሆን እንደዚህ ነው የምንሆነው፣ 1 እግር ቢሆን እንደዛ። እነዚህ ልጆች በመንፈሳዊ ነገርም መመገብ አለባቸው። ለ70 እና ለ80 ዓመት የሚያስፈልገው ነገር ብቻ ላይ ፎከስ ተደርጎ በእነሱ ላይ ኢንቨስት ከተደረገ በልቶ ጠጥቶ ዝም ብሎ ይሞታል። እንደዛ እንዲሞቱ አልፈልግም። ምንድን ነው ማገዝ ያለብኝ? አንተ የምትለው ነገር አለ ወይስ እነሱ የሚሉት ነገር አለ? በጣም ጎበዞች ናቸው። እሱ በጣም የሚያምር ድምፅ አለው፣ መዘመር ይችላል። ንጉሴ ደግሞ በጣም የራሱ ቢዝነስ እንዲኖረው ፈልጋለሁ። አሁን እይታቸው በጣም ጥሩ ነው ያለው። የቲክቶክ አካውንታቸው ወደ 200,000 300,000 ቪው 1 ሚሊዮን 1.7 ሚሊዮን እያለፉ ነው ያሉት። ተከታዮቻቸውም በ3 ሳምንት 1 ወር የሚሆን ወደ 160,000 ደርሰዋል። እና ትልቅ 1 ሚሊዮን እንዲገቡ ትልቅ ዓላማ አለኝ። ከዛ የሆነ ቢዝነስ ስፖንሰር አድርገው ደግሞ እንደ አምባሳደርነት እንዲፈርሙም ዓላማ አለኝ። ጥሩ ብር እየተከፈላቸው አሁን ያስፈልጋቸዋል ብዬ የማስበውትን እኔም ትንሽ ድጋፍ ያስፈልገኛል ብዬ የማስበው ያ ሆቴል ውስጥ ሲቆዩ ወጪው ከኔ ነው። አይ ቲንክ በየ4-5 ቀኑ ወይም 6 ቀን ወደ 30 ምናምን ሺህ ነው የማወጣው ለምግብ ምናምን ለነሱ ማለት ነው። በጣም ደስ እያለኝ ነው ባይ ዘ ወይ